ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ወደ አሸር አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 29 ዛሬ የምንማማርበት ርዕስ 4.5 ኮንዘርቬሽን ኦፍ ሜካኒካል ኤነርጂ በሚል ርዕስ ነው የምንወያየው። ሁሌም እንደምንለው ዩቲዩብ ቻናላችን አሸር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። So today's our lesson objective is define mechanical energy. ከዚህ በፊት እንዳየነው ስለ ኢነርጂ ተወያይተናል። ወርክ ማለት ነው፣ ኢነርጂስ ምን ማለት ነው? አንደኛው ከኢነርጂ ውስጥ መካኒካል ኤነርጂ ምን እንደሆነ ዲስከስ አድርገናል። እንዲሁም ዛሬም ስለ ኮንዘርቬሽን ኦፍ መካኒካል ኤነርጂ ስንማር መካኒካል ኤነርጂ ማለት ምን ማለት ነው የሚለውን እናይና ዘን ኮንዘርቬሽን ኦፍ መካኒካል ኤነርጂስ ምን ማለት ነው የሚለውን ሰፋ አድርገን እንወያያለን። ሌላኛው today's our lesson objective is state the laws of conservation of mechanical energy. የመካኒካል ኤነርጂ ሎው ምን ይመስላል የሚለውን ዲፋይን እናደርጋለን። and another today's our lesson objective is apply the laws of conservation of mechanical energy to solve problems. የተለያዩ ጥያቄዎች አሉ መጽሐፋችሁ ላይ፣ እነሱን ጥያቄዎች በጋራ እንሰራለን ማለት ነው። ፈርስት መካኒካል ኤነርጂ ምንድነው? መካኒካል ኤነርጂ ማለት በአብሪቬሽን ኤምኢ ማለት መካኒካል ኤነርጂ ነው። the sum of what kinetic energy plus potential energy ነው አይደል? የሁለቱ የኢነርጂዎች ድምር ውጤት ምን ይባላል? መካኒካል ኤነርጂ ይባላል። ይሄ ኢነርጂ ፕሮሰስ የሚሆነው ወይንም የምናገኘው የሚፈጠረው በኦብጀክቶች እንቅስቃሴ ነው። የአንድ ኦብጀክት ወይንም ቦዲ እንቅስቃሴ በእንቅስቃሴ ላይ ሲሆን ፕሮሰስ የሚያደርገው ኢነርጂ ምን ይባላል? ካይኔቲክ ኢነርጂ ይባላል። ካይኔቲክ ኢነርጂ ሲፈለግ 1/2 ማስ ሲባዛ ቬሎሲቲ ስኩዌር ነው አይደለ? የአንድ ኦብጀክት ፍጥነት በጨመረ ቁጥር ያለው የካይኔቲክ ኢነርጂ መጠን ይጨምራል። የአንድ ኦብጀክት እንቅስቃሴ በቀነሰ ቁጥር ደግሞ የካይኔቲክ ኢነርጂ መጠኑ እንደሚቀንስ አይተናል። ሌላው ደግሞ ፖቴንሻል ኢነርጂ የምንለው ነው። ይሄ ደግሞ የሚፈጠረው ዲዩ ቱ ፖዚሽን ነው አይደል? ፖዚሽን አንድ ኦብጀክት ሪላቲቭ ፖዚሽን አማካኝነት ፕሮሰስ የሚደረግ ኢነርጂ ፖቴንሻል ኢነርጂ ይባላል። ሁለት አይነት ፖቴንሻል ኢነርጂዎች እንዳሉ ማይታኛል። አንደኛው ኢላስቲክ ፖቴንሻል ኢነርጂ ሲሆን ሌላኛው ደግሞ ግራቪቴሽናል ፖቴንሻል ኢነርጂ ብለን አይተናል። በዋናነት እነዚህን ፖቴንሻል ኢነርጂዎች አይተናል። ኢላስቲክ ፖቴንሻል ኢነርጂ የምንላቸው ኢላስቲክ ማቴሪያሎች ስትረች ወይም ኮምፕረስ በሚሆኑበት ሰዓት ፕሮሰስ የሚያደርጉት ኢነርጂ ነው። ኢላስቲክ ፖቴንሻል ኢነርጂ ሲፈለግ ለምሳሌ የስፕሪንግ 1/2 k times extension square ያ ሪላቲቭ ፖዚሽን ነው። ከነበረበት ቦታ ያ ስፕሪንግ ስትሬች ሲሆን ወይም ኮምፕረስ ሲሆን ይሄ ፖዚሽን ስኩዌር የስፕሪንጉ ስቲፍነስ ሲባዛ በ1/2 ሲሆን ኢላስቲክ ፖቴንሻል ኤነርጂ እንደምናገኝ አይተናል። ግራቪቴሽናል ፖቴንሻል ኤነርጂ ደግሞ ማንኛውም ኦብጀክት አጌንስት ቱ ዘ ኤርዝ ግራቪቲ ከስበት ኃይል ተቃራኒ ወደ ላይ ኤሊቬትድ ባረግነው ቁጥር እየሳብነው ወይንም ደግሞ ወደ ላይ ሊፍት እያደረግነው ወርነ ቁጥር ፕሮሰስ የሚያደርገው ኤነርጂ ምን ይባላል? ግራቪቴሽናል ፖቴንሻል ኤነርጂ ነው። ግራቪቴሽናል ፖቴንሻል ኤነርጂ ሲፈለግ ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ ኤርዝ ታይምስ ሃይት። ይሄ ፖዚሽን የምንለው ከመሬት ኦብጀክቱ ያለው የከፍታ መጠን ወይም ኤሊቬሽን መጠን ነው ፖዚሽን የምንለው። ኦኬ ፖዚሽኑን ኤሊቬት እየጨመርን ኤሊቬትድ እያደረግነው በሄድን ቁጥር ኦብጀክቱን ግራቪቴሽናል ፖቴንሻል ኤነርጂ እየጨመረ ይሄዳል ማለት ነው። የሁለቱ ድምር ውጤት ደግሞ ምን ይባላል ማለት ነው? መካኒካል ኢነርጂ ይባላል። ኦኬ ዛሬ ስለ መካኒካል ኤነርጂ ዲፋይን ስናደርግ መካኒካል ኤነርጂ ዘ ሰም ኦፍ ፖቴንሻል ኤንድ ካይኔቲክ ኤነርጂ ነው ማለት ነው። የሁለቱ የድምር ውጤት መካኒካል ኤነርጂ ተብሎ ይጠራል ማለት ነው። ኦኬ ዛሬ ስለ ኮንዘርቬሽን ኦፍ መካኒካል ኤነርጂ ነው የምንማረው። ስለ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ስናይ ኢነርጂ ኮንዘርቭድ ይሆናል ወይስ አይሆንም? የመጀመሪያው ኢነርጂ በተፈጥሮ ምን አይሆንም? ክሬት ማድረግ አንችልም። ኢነርጂ ኢዝ ናይዘር ክሬትድ ኖር ዲስትሮይድ። ቶታሊ ማጥፋት አንችልም። ክሬትን እንደ አዲስ መፍጠር አይቻልም፣ ወይም ቶታሊ ደግሞ ማጥፋት አይቻልም። ለምሳሌ ኢነርጂን ክሬት ማድረግ ከተቻለ ነዳጅን ሰው ነዳጅ ሳይቆፍር በሆነ ነገር ክሬት ማድረግ ይችላል ማለት ነው፣ መፍጠር ይችላል ማለት ነው። ያ ደግሞ ኢምፖሲብል ነው። ኢነርጂ ያለ ነገር ነው። ኦኬ ኢነርጂ ያለ ነገር ነው። ነገር ግን ያን ኢነርጂ መጠቀም ላይ ነው። ኦኬ ኢነርጂ ኦልዌይስ የሚኖር ነገር ነው። ኦኬ ክሬት ማድረግ አንችልም፣ ዲስትሮይ ማድረግም አንችልም። ነገር ግን አንድ ኢነርጂ ወደ ላይ ኢነርጂ ምን ማድረግ እንችላለን? ኮንቨርት ማድረግ እንችላለን ወይንም ደግሞ እንዲለወጥ ማድረግ ይቻላል ማለት ነው። ኦኬ ኢነርጂ ኮንዘርቬሽን ስናይ አንድ ኢነርጂ ወደ ሌላ ኢነርጂ መለወጥ መቻል ይችላል። ለምሳሌ የመብራት ኃይልን ከየት ነው የምናገኘው? ኤሌክትሪክ ኃይልን ከየት ነው የምናገኝ ስንል አብዛኛው
ከሀገራችን ውስጥ የሃይድሮ ኤሌክትሪክ ፓወር ነው አይደል? ሃይድሮ ኤሌክትሪካል ኤነርጂ ውሃ ከውሃ ነው የምናገኝ። ይሄ ወተር ኢነርጂ ነው አይደል? ኤችቶ ኢነርጂ የምንለው የውሃ ጉልበትን ወደ ኤሌክትሪክ ማመንጨት። የሃይድሮ ኤሌክትሪክ ውሃን ወደ ኢነርጂ የሚለውጥልን ኢነርጂ ኮንቨርተር ዲቫይስ እንጠቀም። ተርባይን የምንለው ወደፊት ትማራላችሁ። እነዚህ ተርባይኖች ያለውን የውሃን ኃይል ወደ ኤሌክትሪክ ኃይል ይለውጣሉ። የውሃን ኢነርጂ ወደ ኤሌክትሪካል ኢነርጂ እንጠቀማለን። ኤሌክትሪካል ኢነርጂ ምን ሆነ ማለት ነው? ቤታችን ውስጥ የሚመጣ ኤሌክትሪካል ኢነርጂ ከውሃ አንደኛው ነው። ከነፋስ እናገኛለን፣ ከጂኦተርማል እናገኛለን፣ ከዊንድ እናገኛለን፣ ከነፋስ ማግኘት ይቻላል። ኤንዲሶን ብዙ የኃይል አማራጮች አሉ። ኤንድልሶ ኤሌክትሪካል ኢነርጂ ያገኘውን ኢነርጂ ደግሞ ቤታችን ውስጥ ስንጠቀም ለምሳሌ ስቶቭ ከሆነ ኤሌክትሪክ ምጣድ ከሆነ ወደ ምንድን ነው የሚለው? ወደ ሂት ኢነርጂ። ለምሳሌ ኤሌክትሪካል ኢነርጂ ወደ ሂት ኢነርጂ የሚለውጥልን ኤሌክትሪክ ስቶቭ ሊሆን ይችላል፣ ምጣድ ሊሆን ይችላል። ኤንድሶን ሌላው ደግሞ ላይት፣ ወደ ላይት ኢነርጂ፣ ወደ ብርሃን ኢነርጂ። ላይት ኢነርጂ ነው። ወደ ብርሃን ኢነርጂ የሚለውጥ ደግሞ በልብ፣ ቤት ውስጥ አይደል? ኤሌክትሪክ በልብ እንጠቀማለን ወይም አምፖል እንጠቀማለን። እነዚህ ኤሌክትሪክ በልቦች ኤልኢዲ ሊሆን ይችላል፣ ፍሎረሰንት ሊሆን ይችላል፣ ኢንካንደሰንት ሊሆን ይችላል። ኤንድሶን የተለያዩ የአምፖል አይነቶች አሉ። ያለውን ኤሌክትሪክ ኃይል ወደ ምን ይለውጡልናል? ወደ ላይት ኢነርጂ ይለወጣል። ሌላው ደግሞ ለምሳሌ የቡና መፍጫ ሊሆን ይችላል፣ የጁስ መፍጫ ሊሆን ይችላል፣ የዋሽንግ ማሽን ሊሆን ይችላል። ይሄ ደግሞ የሚሽከረከር አካል ወይንም ደግሞ ድሪሊንግ ማሽን ሊሆን ይችላል። ወደ መካኒካል ኢነርጂ ተንቀሳቃሽ ወደሆኑ ነገሮች ይለወጣል። መካኒካል ኢነርጂ ይለወጣል። እነዚህ ኤሌክትሪክ ሞተር ያላቸው ለምሳሌ ዋሽንግ ማሽን መውሰድ እንችላለን። ይሄ ዋሽንግ ማሽን ጥቅሙ ምንድን ነው? ያለውን ልብስ ያሻል፣ ይሽከረከራል። ኤሌክትሪክ ሞተሩ ላይ ያለው ልብሱን እያሽከረከረ ያሻል ማለት ነው፣ ይጨምቃል። ኤንድሶን ኢነርጂ ምን ይሆናል ማለት ነው? በተፈጥሮ ኢነርጂ ኮንቨርተር ዲቫይሶችን አንደኛው አማራጭ ነው፣ ወይንም በተፈጥሮም ቼንጅ ይሆናሉ። አንድ ኢነርጂ ወደ ሌላ ኢነርጂ መለወጥ ይችላል። ነገር ግን ኢነርጂ ምን ማድረግ አንችልም? ክሬት ማድረግ አንችልም፣ ዲስትሮይ ማድረግ አንችልም፣ እንደ አዲስ መፍጠርም አንችልም፣ ቶታሊ ማጥፋት አንችልም። ነገር ግን ኢነርጂ ከአንድ ፎርም ወደ ሌላ ፎርም ምን መሆን ይችላል? መለወጥ ይችላል ማለት ነው። ለምሳሌ የውሃን ኢነርጂ ወደ ኤሌክትሪካል ኢነርጂ ለመለወጥ የኤሌክትሮማግኔቲክም ሳይንስ ነው የሚያስፈልገው። ተርባይን፣ ኤሌክትሪክ ተርባይን እንላለን። ብዙ ጊዜ የለመድነው ቃል ነው። ወደፊት ደግሞ ሰፋ አድርጋችሁት የምትማሩት ይሆናል። ተርባይን እንጠቀም። ይሄ ተርባይን ያለውን ሃይድሮ ኤሌክትሪካል ኢነርጂ ወይም ደግሞ የውሃን ኢነርጂ ወደ ኤሌክትሪካል ኢነርጂ ይለውጥልን። ሃይድሮ ማለት ወተር ማለት ነው። ይሄ ቤታችን የሚመጣው ኤሌክትሪካል ኢነርጂ ደግሞ ለተለያየ ፐርፐዝ እንጠቀምበታለን። እነዚህ ስቶቭ፣ ምጣድ፣ በኤሌክትሪክ በልብ፣ ዋሽንግ ማሽን የመሳሰሉት ቁሳቁሶች ኢነርጂ ኮንቨርተር ዲቫይስ ናቸው። ከአንድ ኢነርጂ ወደ ሌላ የሚፈለግ ኢነርጂ የሚለውጡልን ኢነርጂ ኮንቨርተር ዲቫይስ ናቸው። ኢነርጂ ክሬት መሆን አይችልም፣ ዲስትሮይድ መሆን አይችልም። ነገር ግን ከአንድ ፎርም ወደ ሌላ ፎርም ምን መሆን ይችላል? መለወጥ ይችላል ማለት ነው። ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ምን ይላል የሚለውን እንይ። ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ስቴት ዛት ኢን ዘ አብሰንስ ኦፍ ዲሲፓቲቭ ፎርስ ላይክ ኤር ሬዚስታንስ ኤንድ ፍሪክሽን ዘ ቶታል መካኒካል ኤነርጂ ኦፍ አን ኦብጀክት ኦር ሲስተም ኦፍ ኦብጀክትስ ሪሜንስ አንቼንጅድ ኦር ኮንስታንት ይላል። የኮንዘርቬሽን ኦፍ መካኒካል ኤነርጂ ህግ ምንድን ነው የሚለው? ዊዝ ዘ አብሰንስ ኦፍ ዲሲፓቲቭ ፎርስ ይላል። ዘ አብሰንስ ኦፍ ዲሲፓቲቭ ፎርስ ላይክ ኤር ሬዚስታንስ ኤንድ ፍሪክሽን ዘ ቶታል መካኒካል ኤነርጂ ኦፍ አን ኦብጀክት ሪሜንስ አንቼንጅድ ኦር ኮንስታንት። ከዚህ በፊት እንዳየነው ነን ኮንዘርቫቲቭ እና ወይም ዲሲፓቲቭ ፎርስ እና ኮንዘርቫቲቭ ፎርስ ካልናቸው ውስጥ አንደኛው ዲሲፓቲቭ ፎርስ ወይም ነን ኮንዘርቫቲቭ ፎርስ ብለን የምንጠራቸው አንደኛው ፍሪክሽን፣ ኤር ሬዚስታንስ ወይም ድራግ ፎርስ የምንለው፣ ሌላው አፕላይድ ፎርስ፣ ቴንሽን ፎርስ። እነዚህ ምን ይባላሉ? ዲሲፓቲቭ ፎርስ ወይም ነን ኮንዘርቫቲቭ ፎርስ ይባላሉ። ዊዛውት ነን ኮንዘርቫቲቭ ፎርስ ኦር ዲሲፓቲቭ ፎርስ ከሌለ ኢነርጂ ሎስቴጅ የለም ማለት ነው። ቢፎር እና አፍተር ያለው የኢነርጂ መጠን አንቼንጅድ ነው ወይም ደግሞ ተመሳሳይ ነው፣ ኮንስታንት ይመጣል ማለት ነው። ቢፎር እና አፍተር የሚፈጠረው ኢነርጂ ዊዛውት ፍሪክሽን ፎርስ ወይም ዊዛውት ሎስቴጅ ኢነርጂ ኮንዘርቭር ነው የሚሆነው። ቢፎር እና አፍተር ያለ ኢነርጂ መጠን እኩል ይመጣል። ሉክ ለምሳሌ
the total mechanical energy when change of mechanical energy remains unchanged ማለት change of mechanical energy must be 0 ይመጣል ወይንም ወርክ ደናችን 0 ነው የሚመጣው ማለት ነው። ያ ማለትም ማለት ነው change of mechanical energy ማለት ከዚህ በፊት እንዳየነው mechanical energy is the sum of what kinetic energy plus potential energy ነው አይደለ? change of mechanical energy ማለት ደግሞ ዴልታ ማለት change of mechanical energy ማለት the sum of what change of kinetic energy ሲደመር change of potential energy so change of mechanical energy ብለን ስንተነትነው ደግሞ ለውጥ ማለት ነው። mechanical energy ፋይናል ሲቀነስ mechanical energy ኢኒሻል ማለት ነው። ኦኬ ሶ ይሄ change ማለት ከፋይናል ኢኒሻል ስንለውጥ የምናገኘው ነው። እዚህ ኳልቶ ምንድነው የሚለው ዜሮ ሶ እዚህ ጋር ሰብስቲት ስናደርገውና mechanical energy change ማለት ለውጥ ነው። ከፋይናል ማንን እንቀንሳለን? mechanical energy ኢኒሻል እንቀንሳለን ማለት ነው። እዚህ ኳልቶ ዜሮ change ማለት ያ ነው። ሶ ያ ማለት ይሄንን ወደዚህ ሙቭ ስናደርገው ምን እናገኛለን? mechanical energy ፋይናል እዚህ ኳልቱ ከማን ጋር mechanical energy ኢኒሻል ማለት ነው። ሶ ቢፎር እና አፍተር ማለት ነው። ይሄ መጀመሪያ ላይ የነበረው mechanical energy ኢኒሻል mechanical energy ማለት ነው። መጀመሪያ ላይ የነበረው ኢነርጂ አፍተር ያለው ፋይናል ወይንም ነው አፍተር የምንለው ፋይናል mechanical energy ጋር ምንድነው እኩል። ስለዚህ በመካከሉ እኩል ቢፎር እና አፍተር ያለው ኢነርጂ መጠን ዲቱ ፕሮሰስ በፕሮሰስ ውስጥ ምንም አይነት ኢነርጂ ብክነት የለም ማለት ነው። በምን አማካኝነት? በፍሪክሽን አማካኝነት። ሶ ማንኛውም ኢነርጂ ሎስቴጅ ኖርማሊ ይሄ 100% ላይ ኖር ይችላል። ኢንዛሪ ሎረልድ ምንም አይነት ኢነርጂ ያው ኢነርጂ ሎስቴጅን እንቀንሳለን እንጂ ቶታሊ ማጥፋት አንችልም። ኦኬ ነገር ግን the law of conservation of energy ምንድነው? mechanical energy ምንድነው የሚለው in the absence of dissipative force like air resistance and friction ምንም አይነት ፍሪክሽን ከሌለ ወይንም ደግሞ ዲሲፓቲቭ ፎርስ ምንላቸው ከሌሉ ቢፎር እና አፍተር ያለው የኤነርጂ መጠን ምንድነው? አንቼንጅድ ነው ወይንም ሲሚላር ነው። ምንም አይነት የኤነርጂ ለውጥ የለም። ያ ማለት ምን ማለት ነው? ኢኒሻል mechanical energy ከፋይናል mechanical energy ምንድነው? እኩል ይመጣል ነው። ሶ change of mechanical energy is equal to 0 ብለን አየን። ሶ ያ mechanical energy ግን ቢፎር እና አፍተር mechanical energy መነሻ ላይ ኢኒሻል ያልነው ከማን ጋር mechanical energy አፍተር ወይም ፋይናል ያለው ጋር እኩል ነው። mechanical energy ደግሞ ማለት ምን ማለት ነው ብለናል? the sum of kinetic energy ነው አይደለ? kinetic energy ሲደመር potential energy ይሄም mechanical energy አፍተር ማለት mechanical energy kinetic energy ሲደመር potential energy ማለት ነው። ኦኬ ሶ ያ ማለት ኢኒሻል ከሆነ ኢኒሻል kinetic energy ኢኒሻል potential energy አፍተር ማለት ደግሞ ፋይናል ነው። kinetic energy ፋይናል ከፖቴንሻል ኤነርጂ ፋይናል ጋር እኩል ነው ማለት ነው። ኦኬ ሶ ሪአሬንጅ ስታደርጉት ግን ጀስት ይሄንን ለምሳሌ ሙቭ ብናረገው ኢን አዘር ወይ mechanical energy ማለት change of mechanical energy ማለት ምን ብያቸዋለሁ? the sum of change of kinetic energy ሲደመር change of potential energy ነው። ሶ ይሄ ኢነርጂ ቼንጅ ካደረገ kinetic energyም ቼንጅ ያደርጋል ፖቴንሻል ኤነርጂም ግን እዚህ ኳልቱ 0 መምጣት አለበት ማለት ነው። ኦኬ ሶ ይሄ ይመጣል የሚለውን ሐሳብ ከፈለጋችሁ ይሄን ወደዚህ ሙቭ እናድርገው እስኪ። ይሄን ወደዚህ ስናደርገው kinetic energy ፋይናል እዚህ ጋር ፕላስ የነበረው ማይነስ ይሆናል። kinetic energy ኢኒሻል ይሆናል። ኦኬ ሲደመር ይሄንም ወደዚህ ሙቭ ላድርገው ፖቴንሻል ኢነርጂ ፋይናል ይሄ ወደዚህ ሙቭ ሲሆን ማይነስ ይሆናል። ፖቴንሻል ኢነርጂ ኢኒሻል ይሆናል ማለት ነው። ኦኬ ሶ ይሄንን ሙሉ ለሙሉ ስለወሰድኩ 0 ይመጣል። 0 is equal to ከፋይናል kinetic energy ኢኒሻል kinetic energy መለወጥ መቀነስ ማለት ቼንጅ ማለት ነው። ኦኬ ለውጥ አለ ማለት ነው። ያ ማለት change of kinetic energy ማለት ነው። ይሄ ሁለቱ ከፋይናል ፖቴንሻል ኤነርጂ ኢኒሻል ፖቴንሻል ኤነርጂ መቀነስ ማለት ደግሞ change of potential energy ማለት ነው። ኦኬ ሶ የሁለቱ ድምር ውጤት ምን ይባላል? mechanical energy ያ change of mechanical energy ይባላል። ኦኬ ሶ ሁለቱ አንድ ላይ change of kinetic energy ሲደመር change of potential energy አይደል? ሶ ይሄ ሁለቱ ተደምሮ ኢኳል ቱ ምን መምጣት አለ? 0 መነሻችንም mechanical energy ኢኳል ቱ 0 ስለሆነ ኦኬ ሶ በዛ መሰረት ነው ይሄ የመጣው። ስለዚህ ምንድነው የምናደርገው? እያንዳንዱን ተንትነን እንየው። ለምሳሌ
ካይነቲክ ኢነርጂ ማለት ምን ማለት ነው የሚለውን እንየው። ካይነቲክ ኢነርጂ ማለት 1/2 ማስ ኦፍ ዘ ቦዲ ታይምስ ፋይናል ቬሎሲቲ ስኩዌር ኢኒሻል ቬሎሲቲ ስኩዌር እያደረግን እንወስዳለን። ሶ ካይነቲክ ኢነርጂ ማለት ፎርሙላችን 1/2 ማስ ኦፍ ዘ ቦዲ ታይምስ ቬሎሲቲ ስኩዌር። ሶ ኢኒሻል ካይነቲክ ኢነርጂ ሲሆን ኢኒሻል ቬሎሲቲ ማለት ነው ሲደመር ፖቴንሻል ኢነርጂ ሁለቱንም መጠቀም ትችላላችሁ። ወይንም ግራቪቴሽናል ፖቴንሻል ኢነርጂ ወይንም ኢላስቲክ ፖቴንሻል ኢነርጂ መጠቀም ትችላላችሁ። ሶ ለምሳሌ ግራቪቴሽናል ፖቴንሻል ኢነርጂ አድርጌ ልውሰድ። ይሄንን ግራቪቴሽናል ፖቴንሻል ኢነርጂ ከሆነ ማስ ኦፍ ዘ ቦዲ ታይምስ ሃይት ኢኒሻል አይደለ ኢኒሻል ፖዚሽን ማለት ነው እዚ ኳልቱ ካይነቲክ ኢነርጂ ፋይናል ማለት ደግሞ 1/2 ማስ ሲባዛ ቬሎሲቲ ስኩዌር። ቬሎሲቲ ምን ይሆናል? ፋይናል ቬሎሲቲ ይሆናል ማለት ነው። ምክንያቱም ካይነቲክ ኢነርጂ ፋይናል ስለሆነ ሲደመር ፖቴንሻል ኢነርጂ ፋይናል ደግሞ ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ፋይናል ሃይት ይሆናል ማለት ነው። ኦኬ ሶ ይሄ ቢፎር ያለው ኢነርጂ ነው። ኦኬ ይሄኛው ደግሞ አፍተር። ቢፎር ያለው መካኒካል ኢነርጂ ከአፍተሩ ጋር ወይም በኋላ ያለው ኢነርጂ ጋር እኩል ከሆነ ምን ይባላል? ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኢነርጂ ይባላል ማለት ነው። ኦኬ ሶ ያ ምን ማለት ነው? ምንም አይነት የኢነርጂ ሎው ስቴጅ የለም ማለት ነው። ሶ ኢነርጂ ሎው ስቴጅ የሚፈጠረው ደግሞ አንደኛ ፍሪክሽን ካለ ነው አይደል? አንዱ በዲሲፓቲቭ ፎርስ ወይም ነን ኮንዘርቫቲቭ ፎርስ የሚፈጠር ኢነርጂ ሎው ስቴጅ ይፈጥራሉ። ስለዚህ ኢነርጂ ሎው ስቴጅ ከሌለ ደግሞ ቢፎር እና አፍተር ያለ ኢነርጂ መጠን እኩል ነው። ኦር ኢን አዘር ዌይ ለምሳሌ ፖቴንሻል ኢነርጂ ኢላስቲክ ፖቴንሻል ኢነርጂ ከሆነ ደግሞ ምንድነው የምታደርጉት? ፎርሙላችሁ ይሄ አንደኛው ብለን እናስብ። ሁለተኛው 1/2 ማስ ታይምስ ኢኒሻል ቬሎሲቲ ስኩዌር። አሁን ፖቴንሻል ኢነርጂ የምጠቀመው ኢላስቲክ ፖቴንሻል ኢነርጂ ከሆነ 1/2 ኬ ታይምስ ኤክስ ስኩዌር። ያ ኢኒሻል ፖዚሽን ነው የሚሆነው። ይሄ ማለት የማስ ስፕሪንግ ሲስተም ኢኩዌሽን ነው። አንድ ስፕሪንግ ስትሬች ወይም ኮምፕረስ ሲሆን ያለው ኢነርጂ ነው። ሌላው ደግሞ 1/2 ማስ ኦፍ ዘ ቦዲ ታይምስ ፋይናል ቬሎሲቲ ስኩዌር ፕላስ ፖቴንሻል ኢነርጂያችን ኢላስቲክ ፖቴንሻል ኢነርጂ ከሆነ 1/2 ኬ ታይምስ ኤክስ ፋይናል ስኩዌር ይሆናል። ይሄ ደግሞ የምንጠቀመው ለምንድን ነው? ፖቴንሻል ኢነርጂያችን ኢላስቲክ ፖቴንሻል ኢነርጂ ከሆነ ይሄን እንጠቀማለን። ሁለቱንም ልንጠቀም እንችላለን። ኦኬ ኢላስቲክ ማቴሪያል ሆኖ ግራቪቴሽናል ፖቴንሻል ኢነርጂ ሊኖረው ይችላል፣ አድ ማድረግ እንችላለን። ኦኬ ነገር ግን በልዩነት እነዚህን ኮንዘርቬሽን ኦፍ ኢነርጂ መካኒካል ኢነርጂ ስንፈልግ ቢፎር እና አፍተር መካኒካል ኢነርጂውን ስንፈልግ ዘ ሰም ኦፍ ካይነቲክ ፕላስ ፖቴንሻል ስለምንል ማለት ነው። ኦኬ በዚህ መሰረት ጥያቄዎች እንሰራለን። ኤግዛምፕል 4.17 መጽሐፋችሁ ላይ እንደሚገኘው ምንድነው የሚለው ጥያቄው? A 10 kilogram block is released from rest at the top of a smooth inclined plane 10 meter in length as shown in the figure 4.48. Find the speed of the block as it reaches the bottom of the inclined plane. So ይሄ ብሎክ እንደምታዩት ጀስት ስንት ኪሎግራም እንደሚመዝን አለ? 10 ኪሎግራም ይመዝናል የሚለው ዘ ሌንግዝ ኦፍ ኢንክሊኔሽን ወይም ኢንክላይንድ ፕሌኑ ሌንግዝ 10 ሜትር ሌንግዝ አለው። እንዲሁም የኢንክላይንድ ፕሌኑ አንግል 30 ዲግሪ ነው። ኤንድ ኦልሶ ስሙዝ ኢንክላይንድ ፕሌን የሚል ሀሳብ አለው። ጀስት ብዙ ጊዜ ኢንክላይንድ ፕሌኑ ስሙዝ ከሆነ በብሎኩና በኢንክላይንድ ፕሌኑ ያለው የፍሪክሽን መጠን ኦልሞስት ዝቅ ያለ ነው የሚሆነው። ነገር ግን ቶታሊ ፍሪክሽን ማጥፋት አንችልም። ሶ ፍሪክሽን በተወሰነ መጠንም ቢሆን ይኖራል። ነገር ግን በሀሳብ ደረጃ ምንም አይነት ፍሪክሽን እንደሌለው አይዲያሊ አስበን ወይንም ደግሞ ያለው የፍሪክሽን መጠን በፍሪክሽን አማካኝነት የሚፈጠረው የኢነርጂ መጠን በጣም ዝቅተኛ ነው፣ እዚህ ግባም አይባልም ብለን ካሰብን ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኢነርጂን ተጠቅመን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ምንድነው የተጠየቀው? ይሄ ብሎክ ስላይድ ሲያደርግ ኦን ዘ ቦተም ኦፍ ዘ ኢንክላይንድ ፕሌኑ ቦተም እዚህ ጋር ሲደርስ ያለ የፍጥነት መጠን ስንት ይሆናል ነው። ሶ ማንኛውም ኦብጀክት ወደ ታች በሚመጣበት ሰዓት የስበት ኃይል እየጎተተ ነው የሚመጣው። ሶ ማንኛውም ኦብጀክት ወደ ታች ሲመጣ የስበት ኃይል ስለሚጨምር ፍጥነቱም ይጨምራል። ሶ ፍጥነቱ ሲጨምር እዚህ ቦተም ላይ ሲሆን የኢንክላይንድ ፕሌኑ ላይ ስላይድ የሚያደርገው ብሎክ ምን ያህል ፍጥነት ይኖረዋል ነው። ኢንክላይንድ ፕሌኑ ላይ ያለው ኦብጀክት ደግሞ ኦን ዘ ቶፕ ስታርት ፍሮም ረስት ነው፣ ከዜሮ ነው የተነሳው። ነገር ግን 10 ሜትር ርዝመት ነው። ጀስት ከዚህ ያለ የርዝመት መጠን 10 ሜትር ነው፣ በጣም ረጅም ነው። ስለዚህ 10 ሜትር ስላይድ ሲያደርግ ምን ያህል ፍጥነት ይኖረዋል፣ እዚህ ጋር ሲደርስ ምን ያህል ፍጥነት ይኖረዋል ነው ጥያቄ። ስለዚህ ይህን ካልኩሌት ስናደርግ assume there is no friction between the block and the inclined plane surface በኢንክላይንድ ፕሌን ሰርፌስ እና
በብሎኩ መካከል ምንም አይነት ፍሪክሽን የለም ብለን እናስባለን። አይዲያሊ ነው እንጂ 100% ፍሪክሽን ማጥፋት አይቻልም ብያቸዋለሁ። የተወሰነ መቀነስ ግን ይቻላል። አፕላይንግ ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ዊ ራይት ምን ብለን ነው መጀመሪያ ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ምንድን ነው የሚለው? መካኒካል ኤነርጂ ቼንጅ ኦፍ መካኒካል ኤነርጂ ኢኳል ቱ 0 ብለን እንነሳለን ማለት ነው። ኦኬ ወይንም ደግሞ ቢፎር ያለ ኤነርጂ መጠን እዚህ ቶፕ ላይ ያለ ኤነርጂ መጠን እዚህ ጋር ሲደርስ ያለ ኤነርጂ መጠን ምንድነው? አንቼንጅድ ነው ወይንም ደግሞ ኮንስታንት ነው። ምንም አይነት ለውጥ የለም። ምክንያቱም ምንም አይነት የኤነርጂ ብክነት የለም ብለን ስለምናስብ ኦን ዘ ቶፕ ያለ ኤነርጂ መጠን እዚህ ጋር ሲደርስም ያለ ኤነርጂ መጠን አንቼንጅድ ነው። ያ ማለት ምን ማለት ነው? ቼንጅ ኦፍ መካኒካል ኤነርጂ ማለት ደግሞ በሌላ አባባል መካኒካል ኤነርጂ ፋይናል ሲቀነስ መካኒካል ኤነርጂ ኢኒሻል ማለት ነው አይደል? ቼንጅ ማለት ከፋይናል ኢኒሻል ማለት ሲነሳ ያለው የኤነርጂ መጠን እዚህ ጋር ሲደርስ ደግሞ ያለ የኤነርጂ መጠን እዚህ ኳል 0 ሶ ይሄን ወደዛ ሙቭ ስናደርገው ምንድነው የሚሆነው? ኢኒሻል መካኒካል ኤነርጂ ከፋይናል ጋር እኩል ይሆናል ማለት ነው። ኦኬ ስለዚህ እዚህ ጋር መካኒካል ኤነርጂ ቢፎር ወይም ኢኒሻሊ ያለ ኤነርጂ መጠን እዚህ ጋር ማለት ነው። ቦቶም እዚህ ኢንክላይንድ ፕሌን ቦቶም ኦፍ ዘ ኢንክላይንድ ፕሌን ስንል ፋይናሊ እዚህ ቦቶም ላይ ሲደርስ ያለ ኤነርጂ መጠን እኩል ነው። እዚህ ጋር ኢኳል ያሳያል። ሶ ቢፎር እና አፍተር ኤነርጂ መጠን የሌለው ደግሞ አሲዩም ዜር ኢዝ ኖ ፍሪክሽን በማንና በማን በብሎኩና በኢንክላይንድ ፕሌን ሰርፌሱ መካከል ምንም አይነት የፍሪክሽን መጠን የለም ብለን በአይዲያ ደረጃ ስንነሳ ነው የሚመጣው። ሶ ቢፎር እና አፍተር ያለው ኤነርጂ መካኒካል ኤነርጂ መጠን እኩል መሆን ደግሞ ህጉ ወይንም ደግሞ ሎው ምን ይባላል? ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ይባላል። ሬሳችንም ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ቢፎር ኤንድ አፍተር ያለ ኤነርጂ መጠን አንቼንጅድ ነው የሚል ነው ስንነሳ። ስለዚህ ሁለት ኢነርጂዎች አሉ ማለት ነው። መካኒካል ኤነርጂ ስንል ምን ነገሮች? አንደኛ መካኒካል ኤነርጂ ማለት ዘ ሰም ኦፍ ካይኔቲክ ኤነርጂ ሲደመር ፖቴንሻል ነው። ኦኬ ስጽፉ እንደዛ አድርጋችሁ ጻፉ። አሁንም መካኒካል ኤነርጂ ማለት ካይኔቲክ ኤነርጂ ሲደመር ፖቴንሻል ኤነርጂ ብላችሁ ጻፉ። ዘን ሁለቱም ይሄም ካይኔቲክ ነው። ይሄ ማለት ደግሞ ኦብጀክቱ ሲነሳ ያለው ካይኔቲክ ኤነርጂ ኢኒሻል ማለት ነው አይደል? እቺ ምልክት ኢኒሻል ወይም ቢፎር ማለት ነው። ኦብጀክቱ ስላይድ ከማድረጉ በፊት ያለው የኤነርጂ መጠን ነው። ፖቴንሻል ኤነርጂ ኦን ዘ ቶፕ ያለው የኤነርጂ መጠን ኢኒሻል ፖቴንሻል ኤነርጂ ማለት ነው። ኦኬ ፋይናሊ ደግሞ ስላይድ ካረገ በኋላ ኦብጀክቱ እዚህ ጋር ሲደርስ ፋይናል ካይኔቲክ ኤነርጂው ስንት ይሆናል ነው። ፖቴንሻል ኤነርጂ እዚህ ቦተም ላይ እዚህ ሰርፌስ ላይ ሲደርስ ፋይናል ፖቴንሻል ኤነርጂው ስንት ይሆናል ነው። ኦኬ ሶ ቢፎር እና አፍተር ስንል መካኒካል ኤነርጂ ኢኒሻል እና መካኒካል ኤነርጂ ፋይናል። ሶ ይሄንን ተጠቅመን ነው የምንሰራው ማለት ነው። ኦኬ ሶ ይችኛዋን እንወስድና በቀላሉ ተንተነን እንሰራለን። ኦኬ ሶ ይሄ ዘ ሎው ኦፍ ኮንዘርቬሽን ኦፍ መካኒካል ኤነርጂ ይባላል። ሶ ኮንዘርቬሽን ኦፍ መካኒካል ኤነርጂ አፕላይ እናደርጋለን ነው የሚለው። በዛ መሰረት እያንዳንዱ ጥያቄ ተንተነን እንሰራለን። ሶ ጥያቄውን ቀለል ለማድረግ ምን የተሰጠን? አንደኛ ማስ ተሰጥቶናል። ይሄ ብሎክ ስንት ኪሎግራም? 10 ኪሎግራም ማስ ተሰጥቷል። ኦኬ ኢዝ ሪሊዝድ ፍሮም ረስት ይላል። ይሄ አንድ ጊቨን ነው። ኦብጀክቱ ሲነሳ አትረስት ነው ካለ ምንም አይነት እንቅስቃሴ አልነበረውም፣ ቆሞ ነበር። ዘን ሪሊዝ ኦብጀክቱ ልክ መንቀሳቀስ ሲጀምር በስበት ኃይል ወደታች እየተጓዘ ይመጣል። ስለዚህ ኦን ዘ ቶፕ ምንም አይነት እንቅስቃሴ የለውም። ኢኒሻሊ ፍጥነት አልነበረውም ነው። ከዛ በፊት ምንም አይነት እንቅስቃሴ አልነበረውም። ከቆመበት ነው የተነሳው ነው። ዘ ኦብጀክት ስታርት ፍሮም ረስት ማለት ኢኒሻል ቬሎሲቲ ተሰጥቶናል ማለት ነው። ኦኬ ቁጥር ባይሰጥም ስታርት ፍሮም ረስት ካለ ኢኒሻል ቬሎሲቲ 0 ሜትር ፐር ሰከንድ ነው። አት ዘ ቶፕ ኦፍ ስሙዝ ኢንክላይንድ ፕሌን ይላል። ቶፕ ላይ ነው ኢኒሻል ቬሎሲቲ 0 ነው። ሌላ ደግሞ ከዚህ እስከዚህ ድረስ ያለው የኢንክላይንድ ፕሌኑ ሌንግዝ ተሰጥቶኛል። ሌንግዝ ስንት ሜትር? 10 ሜትር። አሾን ኢን ዘ ፊገር ቢለው ይላል። እዚህ ፊገሩ ፋይንድ ዘ ስፒድ ኦፍ ዘ ብሎክ አስ ኢት ሪች ዘ ቦተም ኦፍ ዘ ኢንክላይንድ ፕሌን ይላል። ሶ ኢንክላይንድ ፕሌኑ ቦተም ላይ ሲደርስ ያለው ፍጥነት ኢኒሻል ነበረ። ፋይናል ቬሎሲቲው ስንት ይሆናል? ሶ ኢምፖርታንት የሆኑ ነገሮች ያስፈልጋሉ። ተጨማሪ ነገሮች አንደኛ ለምሳሌ ኦን ዘ ቶፕ ከመሬት ከፍታ ሃይት አልተሰጠም። ሃይት የመፈለግ ልምድ ሊኖረን ይገባል። ምክንያቱም ሃይቱን ካላገኘን ግራቪቴሽናል ፖቴንሻል ኤነርጂ ማግኘት ስለማንችል ማለት ነው። ኦኬ
ሌላ ደግሞ አንግል ተሰጥቶኛል። አንግሉ 30 ዲግሪ ነው። እነዚህ ተጨማሪ ጊቭኖች ናቸው። ሌላ ደግሞ ግራቪቴሽናል አክሰለሬሽን ስንት ነው? ጂ ቫልዩ 9.8 መጠቀም ትችላላችሁ ወይም 10 መጠቀም ትችላላችሁ አጠቃቅታችሁ ማለት ነው። ኦኬ በዚህ መሰረት ለምሳሌ እዚህ ግራፍ ላይ ወይንም ደግሞ እዚህ ጥያቄ ላይ here is mass of the body ኦብጀክቱ የደርሷል እዚህ ጋር ደርሷል። ኦኬ ኦብጀክቱ እዚህ ጋር ነው የደረሰው። ሶ መጀመሪያ መስራት ያለብኝ ምንድነው ኦን ዘ ቶፕ እዚህ ጋር ያለ ሁለት ኢነርጂዎች አሉ ብለን እናስብ። አንደኛው ካይናቲክ ሌላኛው ፖቴንሻል። ፖቴንሻል ኤነርጂ ምን አይነት ኤነርጂ ነው? ግራቪቴሽናል ፖቴንሻል ወይስ ኢላስቲክ ፖቴንሻል ኤነርጂ ነው ስንል ኢላስቲክ ፖቴንሻል ኤነርጂ አይደለም። ረበር ባንድ አይደለም ያለው የለም ወይንም ስፕሪንግ አይደለም የለንም ማለት እዚህ ጋር እንደምታዩት ስፕሪንግ ወይ ረበር ባንድ ኢላስቲክ ማቴሪያሎች የሉም። ኢላስቲክ ማቴሪያሎች ከሌሉ ደግሞ ኢላስቲክ ፖቴንሻል ኤነርጂ የለም ማለት ያለው ማን ነው? ግራቪቴሽናል ፖቴንሻል ኤነርጂ ነው ማለት ነው። ኦኬ ይሄን ፖቴንሻል ኤነርጂ ግራቪቴሽናል ፖቴንሻል ኤነርጂ አድርገን ነው የምንወስደው። ሶ ካይኔቲክ ኤነርጂ ስንፈልግ 1/2mv² አድርገን ነው የምንወስደው አይደለ? ሶ ካይኔቲክ ኤነርጂ እዚህ ጋር በደንብ ጻፈው ቦታ እንዲበቃኝ ማስ ታይምስ ቬሎሲቲ ስኩዌር። ኢኒሻል ቬሎሲቲ ነው ሲነሳ ያለ ቬሎሲቲ ኢኒሻል ይባላል። ኦብጀክቱ ስላይድ ካረገ በኋላ ደግሞ እዚህ ጋር ፋይናል አይደለ? ሶ ይሄን ፋይናል ቬሎሲቲ ነው የተጠየቅኩት። ሶ ኦብጀክቱ ሲነሳ ግን ኢኒሻሊ ምን ብሏል? ስታርት ፍሮም ረስት ነው፣ ዜሮ ነው። ኢኒሻል ቬሎሲቲ ዜሮ ነው። ዜሮ ስኩዌር ዜሮ ሲባዛ ማሱ 10 ኪሎ ግራም ነው። 0 ሲባዛ በ10 ሲካፈል 2 ካይኔቲክ ኤነርጂ 0 ነው ማለት ነው። ኦኬ ሶ ኢኒሻል ካይኔቲክ ኤነርጂያችን እዚህ ቦታ ላይ 0 ነው ማለት ነው። ግራቪቴሽናል ፖቴንሻል ኤነርጂስ ግራቪቴሽናል ፖቴንሻል ኤነርጂ ሶ ግራቪቴሽናል ፖቴንሻል ኤነርጂ ሲፈለግ ደግሞ ማስ ታይምስ ግራቪቲ ታይምስ ሃይት። ሶ ከመሬት ምን ያህል ከፍታ ላይ ነው ያለው? ይሄ ከፍታ አለው አይደል? ከፍ ብሏል ከመሬት አጌንስት ቱ ዘ እርዝ ግራቪቲ ሃይት ስላለው ግራቪቴሽናል ፖቴንሻል ኤነርጂ አለ ማለት ነው። ያ ስንነሳ ኢነርጂ ኢኒሻል ግራቪቴሽናል ፖቴንሻል ኤነርጂ እንበለው። እዚህ ጋር ሲደርስ ደግሞ አሁንም ፋይናል ፖዚሽን ላይ ነው። እነዚህን ነገሮች ነው ካይኔቲክ ኤነርጂ አለው እዚህ ጋር አዎ እየተምዘገዘገ ነው ወደታች የሚኖረው። ስለዚህ ካይኔቲክ ኤነርጂ ፋይናል 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር እናደርጋለን። ማስ አለኝ 1/2 ማባዛት ነው የሚጠበቅብኝ። የተጠየቅኩትም ማለት ነው ፋይናል ቬሎሲቲ ነው። ሶ በስበት ኃይል ኦብጀክት ወደታች ስለሚሄድ ፋይናል ኢኒሻል ካይኔቲክ ኤነርጂያችን 0 ነው። ፋይናላችን ግን ይኖረናል። እዚህ ጋር ሲደርስ ግራቪቴሽናል ፖቴንሻል ኤነርጂ አለ። እዚህ ጋር ኢኒሻል ግራቪቴሽናል ፖቴንሻል ኤነርጂ ስላልኩ እዚህ ጋር ደግሞ ፋይናል ግራቪቴሽናል ፖቴንሻል ኤነርጂ ማለት ይኖርብኛል። ማስ ታይምስ ግራቪቴሽናል አክሰለሬሽን ኦፍ እርዝ ታይምስ ፋይናል ሃይት እለዋለሁ። ሶ ይሄ ቦተም ሌቭል ነው አይደለም? ኦብጀክቱ ልክ እዚህ ጋር ሲያርፍ ሃይቱ 0 ነው። 0 ሌቭል ላይ ነው ሃይቱ 0። ፋይናል ሃይቱ 0 ከሆነ ግራቪቴሽናል ፖቴንሻል ኤነርጂያችን ምንድን ነው የሚሆነው? እዚህ ቦታ ላይ ሃይቱ መሬት ላይ ነው። ከስበት ግራውንድ ላይ ከሆነ ደግሞ ምንም አይነት ፖቴንሻል ኤነርጂ የለውም ማለት ነው። ኦኬ ግራቪቴሽናል ፖቴንሻል ኤነርጂ ግራውንድ ሌቭል ላይ የለውም፣ ምክንያቱም ሃይቱ 0 ስለሆነ ማለት ነው። ስለዚህ ኢኒሻል ካይኔቲክ ኤነርጂያችን 0 ነው፣ ምክንያቱም ኢኒሻል ቬሎሲቲ ምን ስለሆነ 0 ስለሆነ ሲደመር ግራቪቴሽናል ፖቴንሻል ኤነርጂ ግን አለን። ግራቪቴሽናል ፖቴንሻል ኤነርጂ ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት። ሃይቱ ግን ማን ነው? ኢኒሻል ሃይት አይደል? ከዚህ ያለው ሃይት ማለት ነው። ሌላው ደግሞ ፋይናል ካይኔቲክ ኤነርጂ አለን 1/2 ለምን? ፍጥነት ስላለው ወደታች ሲመጣ ከመቆሙ በፊት ያለው ኤነርጂ ነው ቦተም ላይ። ኦኬ ማስ ታይምስ ፋይናል ቬሎሲቲ ስኩዌር እናደርጋለን። ግራቪቴሽናል ፖቴንሻል ኤነርጂ እዚህ ቦታ ላይ ግን ሃይቱ 0 ስለሚሆን ግራቪቴሽናል ፖቴንሻል ኤነርጂ 0 ነው የሚሆነው። ስለዚህ እዚህ ጋር ምንድን ነው የምናገኘው? ማስ ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት is equal to 1/2 ማስ ታይምስ ፋይናል ቬሎሲቲ ስኩዌር ይሆናል። ማስ በማስ ይጣፋልናል። ቦት ሳይድስ ዘ ሴም ስለሆነ ማስን አንጠቀም ማለት ነው። አሁን 10 ኪሎ ግራም ተሰጥቷል፣ ችግር የለውም ቢኖር። ነገር ግን ማስ ቦት ሳይድስ ካንስል ስለሚሆን ቁጥር ማብዛት ብቻ ነው የሚሆንባችሁ። ስለዚህ ቦት ሳይድስ ማጣፋት ትችላላችሁ ማለት ነው። ማን ቀረ? ጂ ታይምስ ኤች is equal to 1/2 ፋይናል ቬሎሲቲ ስኩዌር ይሆናል። ሶ የተጠየቅነው ምንድነው? ፋይናል ቬሎሲቲ ነው አይደለ? ሶ ፋይናል ቬሎሲቲ ለማግኘት ቦት ሳይድስ በስንት ላባዛ? በሁለት ላባዛ። ምክንያቱም በሁለት ሳባዛው 2 በ2 ይጣፋል። አንድ ሲባዛ ፋይናል ቬሎሲቲ ስኩዌር ይሆናል። እዚህ ጋር 2 ሲባዛ 2gh 2
ታይምስ ጂ ታይምስ ኤች ነው። እቺ ስኩዌሯን እንድጠፋ ፋይናል ቬሎሲቲ ስለሚል ስኩዌር የለውም ማለት። ስለዚህ ስኩዌሯን ለማጥፋት ምንድን ነው የምናደርገው? ቦት ሳይድስ አንድ ራዲካል እናደርጋለን። ስኩዌሯ ከራዲካል ጋር ትጠፋና ማን ይቀራል? ፋይናል ቬሎሲቲ ይቀራል። አንድ ራዲካል 2gh አይደል? ስለዚህ ፋይናል ቬሎሲቲያችን የምፈልግበት ፎርሙላ ይሄ ነው ማለት ነው። 2 ታይምስ የመሬት ግራቪቴሽናል አክሰለሬሽን 10 መጠቀም እንችላለን ወይ 9.8 ብያችኋለሁ። ሃይት ቅድም እንዳልኳችሁ ሃይት ያስፈልጋል ያልኳችሁ ለዛ ነው። ኦኬ ሃይቱ እዚህ ጋር ያስፈልገኛል። ሃይት ለማግኘት ግን ቴክኒካሊ የሆነ ነገር ማድረግ አለብኝ። ምንድነው ማድረግ ያለብኝ የሚለው ነው። እዚህ ጋር ምንድነው የምናደርገው? ይሄን ሃይት ለማግኘት እንደምታዩት ይሄ ኢንክላይንድ ፕሌኑ እንደዚህ እናስብ። ራይት አንግል ትሪያንግል ይመስላል። ኦኬ ይሄ 30 ዲግሪ ተሰጥቷል። ከዚህ ያለው ደግሞ ሌንግዝ ተሰጥቷል። ሌንግዝ ኦፍ ዘ ኢንክላይንድ ፕሌን ስንት ነው? 10 ሜትር። ይህን ሃይት ስንት ነው ብዬ መፈለግ ይችላል። ሃይቱ ለመፈለግ ሳይን ቴታ ነው የምንጠቀመው። ከዚህ በፊት እንደተማርነው ሳይን ቴታ ማለት ዘ ሬሽዮ ኦፍ ዋት ኦፖዚት ሳይድ ኦቨር ሃይፖተነስ። ሳይን ስንት ዲግሪ ነው የተሰጠው? 30 ዲግሪ። ሳይን 30 ዲግሪ ኦፖዚት የምንለው ዘ አንግል ፍሮንት ሳይድ ነው። የአንግል ፊት ለፊት ሳይድ ማን ነው? ኤች ነው ሃይት። ሃይፖተነስ የምንለው ደግሞ ዘ ሌንግዝ ኦፍ ዘ ኢንክላይንድ ፕሌን ኤል ነው። ኤል ደግሞ በቁጥር ስንት ነው? 10 ሜትር። ሶ ኦቨር ዋን አድርጌ ክሪክሮስ አባዛለሁ። ስለዚህ ሃይት ማግኘት ይችላለሁ። ሃይት ሲባዛ ባል ሃይት ነው 10 ሜትር ይባዛ ሳይን 30 ዲግሪ። ሳይን 30 በካልኩሌተር መጠቀም ትችላለህ። ካልኩሌተራችን 30 ትሪግኖሜትሪ ገባና ሳይን 30 ስንት ነው? 0.5 የ0.5 ሲባዛ በ10 ስናባዛው ስንት ነው? 5 ይመጣል ማለት ነው። ኦኬ ሶ ይሄ 0.5 ነው። 10 ሜትር ሲባዛ በ0.5 ሴንቲሜትር 5 ሜትር። ሶ ይሄ ከፍታው ስንት ነው ማለት ነው? 5 ሜትር ነው ማለት ነው። ሶ እዚህ ጋር ይሄ ሃይት 5 ሜትር ነው። ይሄን ካገኘው በቀላሉ ፋይናል ቬሎሲቲ is equal to አንደር ራዲካል እዚህ ጋር 2gh ይላል አይደለ? 2 ታይምስ ግራቪቴሽናል አክሰለሬሽን ታይምስ ሃይት ማለት ነው። ሶ ከመጻፋችሁ ጋር ተመሳሳይ እንዲሆንላችሁ ግራቪቴሽናል አክሰለሬሽን 9.8 ስላደረገው 9.8 እንጠቀም። g 9.8 ሜትር ፐር ሰከንድ ስኩዌር ነው የተጠቀመው። ሃይት ደግሞ ስንት ሜትር አግኝተናል? 5 ሜትር። 5 ሜትር አግኝተናል። ሶ እናባዛው። ሶ ስናባዛ 2 multiplied by 9.8 multiplied by 5 አይደል? ሲባዛ በ5 ስንት ይመጣል? 98 ማለት ነው። 98ን አንድ ራዲካል ሳደርገው ስንት ይሆናል? 9.89 ስናጠጋጋው 9.9 አካባቢ ይመጣል ማለት ነው። ኦኬ ሶ መልሳችን 9.9 ሜትር ታይምስ ሜትር ስኩዌር ፐር ሰከንድ ስኩዌር ነው። ሜትር ስኩዌር አንዷ ሜትር ስትወጣ ሜትር ትሆናለች። ከሰከንድ ስኩዌር አንዷ ሜትር ፐር ሰከንድ። የቬሎሲቲ ኤስአይ ዩኒት ያው ሜትር ፐር ሰከንድ ስለሆነ ማለት ነው። ሶ እዚህ ይሄ ኢንክላይን ፕሌን ላይ ስላይድ የሚያደርገው ቦክስ እዚህ ቦታ ላይ ያለው የፍጥነት መጠን 9.9 ሜትር ፐር ሰከንድ ነው ብለን በቀላሉ መመለስ እንችላለን። ሶ ይሄንን ፍጥነት ለማግኘት ምንድነው የተጠቀምነው? ርዕሳችን the law of conservation of energy ነው። ሜካኒካል ኤነርጂ ነው አይደለ? ሶ ኢነርጂ ቢፎር እና አፍተር ያለ ኢነርጂ መጠን ኢኳል ይሆናል። መቼ? ዊዛውት ነን ኮንዘርቫቲቭ ፎርስ፣ ምንም አይነት ኮንዘርቫቲቭ እንደ ፍሪክሽን አይነት ኢነርጂ ከሌለ፣ ሎ ስቴጅ ከሌለ ኢነርጂ ኮንዘርቭድ መሆን ይችላል ማለት ነው። ቢፎር እና አፍተር ያለው የኢነርጂ መጠን እኩል ይመጣል ነው። ኦኬ ወይንም አንቼንጅድ ነው ማለት ነው። ኦኬ ሶ እንደምታዩት እዚህ ጋር የነበረው የኢነርጂ መጠን እዚህ ጋር ካለው ኢነርጂ መጠን እኩል ነው። ሶ ኦን ዘ ቶፕ ለምሳሌ ኢኒሻሊ ካይኔቲክ ኢነርጂ አልነበረም ያለው ማን ነው? ግራቪቴሽናል ፖቴንሻል ኢነርጂ ነው አይደል? ግራቪቴሽናል ፖቴንሻል ኢነርጂ ኦን ዘ ቶፕ ነበር። ኦን ዘ ቦተም ደግሞ ያለው ያገኘነው ካይኔቲክ ኢነርጂ ነው። ስለዚህ ግራቪቴሽናል ፖቴንሻል ኢነርጂ ወደ ምን ተለወጠ ማለት ነው? ወደ ካይኔቲክ ኢነርጂ ተለወጠ ማለት ነው። ኦኬ ሶ ቶታሊ ኢነርጂ ከአንድ ፎርም ወደ ሌላ ፎርም ምን መሆን ይችላል? መለወጥ ይችላል ማለት ነው። ኦኬ ለዛሬ በቃናል። በሚቀጥለው ሌሰን ደግሞ ኤግዛምፕል 4.18 እና 4.19ን በጋራ አብረን እንሰራለን ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው።
ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ